የሀና መከራ ማብቂያ የለውም። እንግዲህ አባቷ ሕክምናው 800 ሺህ ብር ደርሷል። ወይዘሮ ሜላት ደግሞ የተስማማችው 200 ሺህ ብር ነበረ። እርግብ ግን ስራዋን ሰራች ከዶክተሩ ጋር ተመሳጥራ። እውነት ደግሞ ትመነምናለች እንጂ መቼም አትበጠስም። ውሸት ግን ይጋለጣል። እርግብ ሌላ መልሽም የለም። ፈጣሪ ግን በቅርቡ ያጋለጥሻል። አንቺ ይሄ ሁሉ ሀናን ሜላት እንድትጠላት እያደረገች ነውና ከዶክተሩ ጋር ተነጋግራ ገንዘቡ ሽማግሌው ያልታከመበትን ገንዘብ ይሄ ሁሉ ጭማሪ ሀና ደግሞ ከዚህ ከመምጣቷ በፊት ሌላ ቦታ 2 ቦታ ጠይቃ ከ400 ሺህ ብር በታች እንጂ ከ400 ሺህ ብር በላይ እንትን የለም። ግን እነኚህ እስከ 800 ሺህ ብር እንዲሆንባት አደረጉ እርግብና ዶክተሩ ደግሞ ይሄ ምን ልበለው ጌታ ይቅር ይበለኝ። እንደው የሆነ ነገር ልለው ነበረ በፈጣሪ ስራ አልገባም። ግን ለሀቅ የሚሰራ የለም። እኔ ሀቀኛ ዶክተር ነኝ አለ አሲር። ደግሞ ይሄንን ነገር ተጠራጥሮ ስለነበረ ይሄ ነገርማ በፍጹም የሆነ የተመሳጠረ ነገርማ እንዳለ ይሰማኛል። እኔ ሀቀኛና ለእውነት የምሰራ ዶክተር ነኝ። እንዴት እንደዚህ ትለኛለህ? እኔ አጭበርባሪ አይደለሁም። እሱማ በቅርቡ የሚታይ ይሆናል። አንላቅቅም ታየኛለህ ብሎ ዝቶበት ወጣ። አሁን ቢሮ ይልቀቅና ውጣልኝ አለው። እወጣለሁ ግን እንደዚሁ ምለቅ እንዳይመስልህ አለው አሲር። ምክንያቱም እርግብ እንግዲህ ለሰውየው ብር ሰጥታው ገንዘብ እሱ ላይ ጭማሪ እንዲደረግባት አደረገች ሀና ላይ። ሀና ደግሞ እኔ በፍጹም ብትዬ ግን ልታስረዳት ብትሞክርም ሴትይቱ ልትረዳት አልቻለችም። ወይዘሮ ሜላት ግን መረጋጋት ትንሽ ቢፈጥርባቸው ጥሩ ነው ብዬ አስባለሁኝ። ማለት ልጅቷ ልታዳምጧት ይገባል። ሀና ጋር እኮ እውነት አለ። እቺ ግን ከጎንሽ ያለችው አንቺን ንብረትሽን እየዘረፈችና እያሞኘችሽ ነው ያለችው። ሀና ግን እውነትን ይዛ ነው የምትጓዘው። ግን ደግሞ አንዳንዴ ሀቀኛ ሰው ስትሆኑ አጭበርባሪና ሌባ ትሆናላችሁ። ሀናም ደግሞ እሷ ያው መርበትበት ልማዷ ነው እንጂ ልክ የሆነ አለ አይደለ እሷ እንዳደረገችው ነገር ነው የሚሆንባት። ስትርበተበት ማለት ነው። ትፈራለች። ለሁሉም ነገር መጋፈጥ አትችልም። እና ሀና ከዚህ በኋላ እዛ ቤት ተመልሼ አልሄድም አሲር ደክሞኛል፣ በቃ ስድብ ሰልችቶኛል። የትዬ ንግግር ስድባቸውና ንግግራቸው አጥንቴ ሰባብሮ ውስጤ ገብቷል። ከዚህ በላይ መቋቋም አልችልም። ተይ እንጂ ሀና፣ አንቺ እኮ የአባትሽ ልጅ ነሽ፣ ጠንካራና ጀግና ሴት ነሽ። ስለዚህ ደግሞ ግዴታ ተጋፍጠሽ ይህንን ነገር ማለፍ አለብሽ። አባትሽን ግዴታ ማሳከም አለብሽ ሀና። አሁን ደግሞ ከዛ ቤት ብትቀሪ እነሱ እንደጠረጠሩት አጭበርባሪና ሌባ ነው የምትመስያቸው። ስለዚህ እውነትን ተጋፈጪ ሀና፣ ወደ ኋላ እንዳትሸሸጊ አላት አሲር። እውነትን ነው አሲር፣ አመሰግናለሁ ለምክርክ። ከአሁን በኋላ ወደፊትማ ወደ ኋላ አላፈገፍግም፣ እጋፈጣለሁ አለች። አዎ እንደዚህ ስትሆኝ ነው የሚያምርብሽ ሀና፣ እውነትን ተጋፈጪ አላት። ወይዘሮ ሜላት እንግዲህ ያዙ ይልቀቁኛለች። ወይ የእናቷን ንግግር አትሰማ፣ ወይ ሰላም ንግግር አትሰማ፣ የራሴ ብቻ ይሰማልኝ። እንዴ እናቷን እንኳን በስነ ስርዓት እንኳን አታናግራትም። ምን አይነት ብልግና እንደሆነ አላውቅም። ፈጣሪ ትዕግስት ውስጠኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አለው አልሐምዱሊላ። ሀንዬ እንግዲህ ዛሬ ውጤቱ ይመጣል ብሎ ቢጠበቅም ነገር ግን ውጤቱን አራዘሙት። የአባቷን ነገር አስቀድመውታል። ወይዘሮ እርግብ ተብዬዋ ድንቢጥ አለች። የሜላት እናት እርግብ ነች። ድንቢጥ የምትያታለች። እውነትም የምር አሮጊቷ ደግሞ ጥልት ታደርገዋታል። ምክንያቱም የሆነ እኮ ነገር የሚነግራችሁ ነገር አለ። አስመሳይና ጥሩ ሰዎች እንዲሁ ያስታውቃሉ። ስለዚህ እችን ደግሞ ጥምድ አድርጋ ይዛታለች። ሀናን በጣም ወዳታለች፣ የሜላት እናት ማለት ነው። እቺ ደግሞ ተቃጥላ ልትሞት እና ሰላምም ደግሞ አሁን ምን ብዬ ጸሎት እንደማደርግ ታውቂያለሽ አለቻት። አንቺ እህቴ እንዳትሆኚ ፈጣሪ ወይ እርዳኝ እያልኩ ነው። ለምንድን ነው እንደዚህ መጣየኝ አለቻት። እሱንማ አንቺ ታውቂዋለሽ። ከዚህ በኋላ ስለ ሀና አንዲት ነገር እንድትናገሪ አልፈልግም፣ አልፈቅድልሽም። አርፈሽ የምትቀመጪ ከሆነ ተቀመጪ። አንቺ እኮ እዚህ ቤት እንዴት እንደመጣሽ አንቺም እኔም እናውቃለን አለቻት። ከዛ መላሷ ተሳሰረና ዝም አለች። ከዛ ሰላም ስትወጣ ውጤቱ ይምጣና ከዛ በኋላ እስኪ ምን እንደምትይ እናያለን አለች። ሰላምዬ በጣም ተናዳለች። እናቷም ልታዳምጣት አልቻለችም። እናቷ የሜላት እናት እኔ እንደዚህ አይደለም ያሳደኩሽ፣ ሰው ለምን ስምሽን ይዞ እንዲሄድ ያደርጋል ታደርጊያለሽ? ባለጌ ያሳደጋት ትባይና እኔንም ታሳድብኛለሽ። ረጋ ብለሽ ቆም ብለሽ አስቢ።
የኔ ብቻ ተሰሚነት ይኑረው አትበይ። ምንድነው እንደዚህ ግትር መሆን አለቻት አሮጊቷ። እማዬ አንቺ የሀና እባብነት አልታየሽም ማለት ነው? በጭራሽ ሀና እባብ አይደለችም። እባብማ አሉ እዚህ ጋር ከጎንሽ ተቀምጠዋል አለቻት። ምክንያቱም እርግብን ማለት ነው። አሮጊቷ ልቧ ነግሯታል። እማዬ እኔ የምፈልጋትን ልጄን አግኝቻለሁ አሴትን። ግን ይሄ ውጤት ይምጣና ሀናን ከዚህ ቤት መንቅሬ ነው የማወጣት። ደግሞ ስሟን ጠራው እንዴ? ስሟን ቄስ ይጥራውና አራ ያንቺን ይጥራው እንዴ? እኔም ልስደብሻ ታዲያ? የምሬን ነው። ክብር ለሚሰጠው ሰው ክብር ይሰጣል እንዴ? ነውር ነው። ምን አደረገች? እኔ ምስኪን እች ልጅ ጋር እውነት አለ። ግን እች ልጅ አሁን እቺ እርግብ ተብዬዋ ናት ለዶክተሩ ጋር ተስማምታ ተመሳጥራ ሀና ላይ ይሄ ሁሉ እንትን እንዲመጣ ያደረገችው እንጂ ሰውየው ይሄንን መድኃኒት ከዚህ በፊት ክላባዬ ገዝቼው 140 ብር ነው ብላለች። አሁን ደግሞ ይሄንን መድኃኒት 17,000 ብር። አያችሁ፣ ይሄንን መድኃኒት ደግሞ አባቷ አልተጠቀመውም። ልጅቷ ያልተማረች ትመስላችኋለች እንዴ? ተምራለች፣ ታየዋለች ማለት ነው። ይሄው እትዬ እዩት እስኪ፣ ይሄ እኮ 17,000 ብር ነው የሚለው። ይሄው እኔ ለአባዬ ባለፈ የገዛሁት ይሄው 140 ብር ነው። ስለዚህ ይሄ የሆነ የተመሳጠረ ነገር አለ። ለእኔ ልታስረጅኝ ትሞክራለሽ እንዴ? አጭበርባሪ ሌባ! እኔው በገዛ እጄ አቅበጬ አለቻት። ከዛም እርግብ ተነሳችና አንቺ ሌባ፣ ለአባትሽ ስም መድኃኒት እያወጣች እየሸጥሽ ነዋ፣ ሌባ ነሽ አለቻት። እንደዛ አትበይ፣ እኔ ሌባ አይደለሁም አለቻት። ኧረ እባክሽ ይኸው ታየኩ። ደግሞ ስታሙጠሙጥስ ለምን? ዶክተሩ ግን ማለት ነው ጆሮውን ተይዞ መጠየቅ አለበት ለምን እንደዚህ እንዳደረገ። ምክንያቱም ሌሎቹን ዶክተር አምጥቶ ሀና አሁን ምን ማድረግ አለባት? ሀና ይሄንን ደረሰኝ ይዛ ሌላ ቦታ መሄድ አለባት። ይሄ ነገር ትክክል ነው ወይ? ይሄ መድኃኒት ምንድን ነው? ከየት እንደመጣ ይሄ ሪሲት ራሱ ከየትኛው ሐኪም ቤት እንደመጣ እኮ ይታያል፣ መታወቅ አለበት። ስለዚህ ይሄ ዶክተር አጭበርባሪና ሌባ ነው። ከሀና ከዚች ከእርግብ ጋር ተመሳጥሮ ነው እንደዚህ ያደረገው። እርግብ ስራዋን እየሰራች ነው ያለችው። ምክንያቱም ሀና ከዛ ቤት ተጠልታ እንድትባረር ነው የምትፈልገው። የሜላት እናት ደግሞ እባክሽን አይንሽን ግለጪ፣ አንቺ እኔ እንደዚህ አይደለም ያሳደግኩሽ፣ አንቺ ባልሽንም አትፈልጊ ሌላውንም አትፈልጊ። ቆይ ምንድን ነው ምን አንድ ነው አላማሽ አለቻት። እማዬ የኔና የመስፍን ነገር እኮ አብቅቶለታል አለቻት። አይ ባልሽ እኮ ነው የ80 ባልሽ፣ አንቺ ልጄ እንደሆንሽ እሱም ልጄ ነው። ስለዚህ ታርቃችሁ በሰላም እንድትኖሩ ነው የሚፈልገው። አለበለዚያ እምቢ ካልሽ ግን እኔንም አታገኘኝም አለቻት። እማዬ ምን እያልሽ ነው? በቃ እኔ ያልኩት ካልሆነ ነው አይደለም እትዬው? አዎ። ስለዚህ ከባልሽ ጋር ታረቁ። እሺ በቃ አለች። ወይ ሀና ፈጣሪ ህይወትሽን ሁሉ ምስቅልቅሉን ያውጣዋለች። አረ ያንቺ እሷ ምን አደረገች ደግሞ? እሷ ምን አደረገች አለቻት። ምን ያላደረገችኝ አለ? እሷ እዚህ ቤት ከመጣች በኋላ ነው ሁሉ ነገር የተበላሸው። አንቺ እንደው የራስሽን ጥፋት ሁሉ እዚች አንድ ምስኪን ልጅ እንቡጥ የመሰለች ልጅ ላይ ታመጫዋለሽ አይደል? እንቡጥ እቺ እባብነቷ እንዴት እንዳልታየሽ እኮ አላቅም እማዬ። ቆይ እንዴት ነው ሁላችሁንም አይምሯችሁን የበረዘችው? ሀና የምትባለው ደግሞ ስሟን ጠራው እንዴት ላለች? አይ ልጅቷ እንደዛ አይነት ሰው አትመስልም በጭራሽ። ነገር ግን እኔ ያስተዋልኩት ሌላኛዋ ናት ተንኮል የያዘች የምትመስለው። እቺ ግን ምስኪንና አስተዋይ ልጅ ናት አለች። አይ እማዬ ተይኝ እስኪ፣ ይሄ ውጤት ይምጣና ሀናማ ከዚህ ቤት መንቅሬ ነው ማስወጣት። ነገርኩሽ እንግዲህ ወይዘሮ ሜላት፣ እችን ልጅ ሀናን ከዚህ ቤት ካስወጣሻት እኔም ተከትያት ነው ከዚህ ቤት የምወጣው። እናትነትሽን ትሰርዣለሽ፣ ልጅነትሽን እሰርዛለሁ አለቻት። እንዴ እማዬ ምን እያልሽ ነው? ለአንዲት ለተራ ሰራተኛ ብለሽ ነው እንዴ? በጭራሽ ሰራተኛ ልጅቷን ማክበርና ስነ ስርዓት መያዝ ግዴታሽ ነው አለቻት። አለበለዚያ ግን ሀናን ከዛሬ ጀምሮ እናገራታለሁ የምትይ ከሆነ ከኔ ጋር ነው ጸብሽ አለቻት። እንዴ ናትና አለችና እናትየዋ ሰላም ጋር ልትተኛ ሄደች። ታዲያማ የት ልትሄጂ ነው? ሄጄ ተኛለሁ ሰላም ጋር ልጄ ጋር ሄጄ ተኛለሁ። አንቺ ተኝ ብቻሽን፣ ከዛች እርግብ ነች ከድንቢጥ ከምትባለው ጋር ተኝ አንቺ አለቻት። ከዛም እንግዲህ ሜላት ራሷን ይዛ መጮ ምንም አልቀራትም። እንግዲህ እርግብ ቤቱን ሁሉ ምስቅልቅሉን አውታዋለች። አሁን እርግጠኛ ነኝ እንዴኑ ራሱ የሀና ቢሆን ሀናን አጭበርባሪ ሌባ ነው የሚሏት፣ አጭበርብራ ነው የመጣችው ስለሚሉ ሜላት አሁንም አትቀበራትም ሀናን። ሀንዬ ደግሞ ፈጣሪ ብሎላት አባቷ አድኖላት ከዚህ ጭቅጭቅ ተገላግላ ወደ ሀገሯ ብትሄድ ነው የምኞቴ ማለት ነው።
የዚች እናትነት ይቅርባት፣ የእውነት ይቅርባት። ምንም ምክንያቱም በንግግሯ አጥንቷን ሰብረዋለች። ቅስሟ አይምሯን ነው የሰበረችው። እንዴ የምትናገረው ንግግር አጭበርባሪ፣ ሌባ። አንቺ አለስልሰሽ ገብተሽ ቆዳሽን ለካ የዋ መስለሽ። በቃ መናሴ አንቺ አታልቅሽ ሀንዬ፣ እኔ እኮ አንቺን አምንሻለሁ። እማዬ ደግሞ እንደዚህ ናት። በቃ የራሷ ካልሆነ በስተቀር የሰውን ነገር አትሰማም። ስለዚህ ባክሽን ሀንዬ እንዳይከፋሽ አለቻት። ምን ላድርግ እኔ በድሌ ነው የማለቅሰው። በቃ እንደዚህ ነኝ ዘላለሜን አለች። እውነት በጣም ነው ያዘነችው ሀንዬ። እንግዲህ የእውነት ሀቅሽን ፈጣሪ ያውጣልሽ፣ እምልሽ ነገር የለም። እችን ድንቢጥ ተብዬዋን ደግሞ እንደው ፈጣሪ ያጋልጣት፣ የእሷንና ያችን ባዩሽ ደግሞ እዛ ቤት ቀርታለች፣ እቻ አሮጊት ከመጣች በኋላ ማለት ነው። እና ሀና ስቃዩዋ በዛ፣ በእውነት በጣም ነው ስቃዩን ያበዛችው ሜላት ተብዬዋ። በኋላ ልጅ መሆኗን ስታውቅ እንደው ምን ልጅ ውጥሽ ይሆን? የምሬን ነው።